በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ይህ ገብረ መስቀል ሚዲያ ነው። በሳምንት 2 ቀን ማክሰኞና አርብ ከ8 ሰዓት ጀምሮ የምንማማረው የቤተ ክርስቲያን ስርዓት ወይም ስርዓተ ቤተ ክርስቲያን ነው። እንግዲህ ስርዓተ ቤተ ክርስቲያን ስንል ቤተ ክርስቲያን ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አባ ጊዮርጊስ ዘጋስጫ እች ቤተ ክርስቲያን የመላእክት ስርዓት አላት ወይም በመላእክት ስርዓት ትከናወናለች ብሎ ብዙ ጊዜ እንደተማር ነው። የመላእክት ስርዓት መጀመሪያ ቦታቸውን ኢዮር፣ ራማ፣ ኤረር 3 ከተማ ማለት ነው። ቀጥሎ ደግሞ ስርዓት ማለት ምስጋና አቀራረባቸው ነው። ቅዱስ 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 ኢሳይያስ 6 ላይ የምናገኘው ነው። ያለ የነበረ የሚኖር እግዚአብሔር እያሉ ወደ እግዚአብሔር ምስጋና ያቀርባሉ። ምስጋናቸውም ኑሯቸው ነው። ምስጋናቸው ምግባቸው ነው። ምስጋናቸው ልብሳቸው ነው። ምስጋናቸው ጾታቸው ነው። ምስጋናቸው እረፍታቸው ነው ማለት ነው እና የመላእክት ስርዓት ወይም የመላእክት ከተማ በቅዱስ ያሬድ በ6ኛው ክፍለ ዘመን ቅዱስ ያሬድ ህዳር 6 ቀን ወደ ሰማይ ተነጥቆ ሄዶ ከሱራፌል ጋር ዘምሮ በሰሜኑ ኢትዮጵያ ይዞ መጥቶ በመቅደሱ ቅዳሴው፣ በቅድስቱ ሰዓታቱ፣ በማይሌቱ ስብሐተ ነጉ እንዲቆም አድርጓል። በአጭሩ የቤተ ክርስቲያን ስርዓት ስራ ተሰራ በሰማይ ተሰራ በምድር በሰማይ በመላእክት ከተማ የተሰራው በምድር በደቂቀ አዳም በየአብያተ ክርስቲያናቱ ስርዓት ተሰርቷል ማለት ነው። ስለዚህ ስርዓት ስንል ለምሳሌ አሁን ኪዳን ሳይደረስ ቅዳሴ የለም። የስርዓቱ ምንድን ነው? ኪዳን ይደረሳል፣ ከዚያ ቅዳሴ ይቀደሳል። ቅዳሴ ሳይቀደስ ቁርባን የለም። ቅዳሴ ሳይቀደስ እነሆ ሁሉም ማንኛውም ሰው ከእግዚአብሔር ቅዱስ ስጋውን ቅዱስ ደሙን ተቀብሎ የሚወጣው ከቅዳሴ በኋላ ነው ማለት ነው እና ቤተክርስቲያኗ ስርዓት ስንል ያለ ኪዳን ቅዳሴ የለም፣ ያለ ቅዳሴ ቁርባን የለም። ይህ ስርዓት ነው ማለት ነው። በሌላ መልኩ አንድ ሰው ይኖራል። ወደዚህ ዓለም ሲመጣ ሰው በ40 ቀን በ80 ቀን በክርስትና ክርስቲያን ሆኖ ይቀጥላል። ሲያልፍ ደግሞ በስርዓተ ፍታት ይሸኛል ማለት ነው። እንግዲህ የቤተ ክርስቲያኗ ስርዓት ነው። በዚህ ስንማማር መጠን ሀብተ ክህነት ላይ ደርሰናል። ሀብተ ክህነት እንግዲህ ያው ክህነት ከአዳም እንደተጀመረ ከዚያ ቀጥሎ እንግዲህ እነ መልከ ጼዴቅ እነ አሮን ያው ሀብተ ክህነት እንደተሰጣቸው አይተን ተመልክተን አሁን ላይ 2ኛው ክፍል ላይ ነው ያለው ነው ከክህነት ወይም ደግሞ ክህነት በዘመነ ኦሪት ለሌዊ ነገር ከተሰጠ በኋላ ሲወርድ ሲዋረድ እስከ ክርስቶስ ደርሷል ይላል። ለሌዊ ያው ባለፈው ተማምረነዋል። ለአሮን ነገር ከተሰጠ በኋላ ሲወርድ ሲዋረድ ከክርስቶስ ደርሷል። ታላቁ ሊቀ ካህናት ኢየሱስ ክርስቶስ እንደ ብሉይ ኪዳን ካህናት መስዋዕተ እንስሳን ሳይሆን መስዋዕተ ደሙን ይዞ ራሱ መስዋዕት ራሱ ሰዋኢ ማለት የሚሰዋ ሆኖ ራሱ መስዋዕት ራሱ ደግሞ የሚሰዋ ሆኖ መቅደስ ገብቷል ብሎ ነው የሚናገረው። ራሱ የብሉይ ኪዳን መስዋዕት እንግዲህ ካህናት ያቀርባሉ። የሚያቀርቡት የጥጃ፣ የጊደር፣ የፍየል፣ የበግ ደም ስጋ ነበር የሚያቀርቡ የነበረ። ወደ አዲስ አቅራቢ ያለው ተቀባይም አለው ማለት ነው። ወደ አዲስ ኪዳን ስንመጣ ግን ራሱ መስዋዕት ራሱ ሰዋይ ወደ መቅደስ ገብተዋል። የሚሰዋና የሚያቀርብ ራሱ መስዋዕት ነው፣ ራሱ የሚሰዋ ነው፣ ወደ መቅደስ ገብቷል ይላል። ዛይረ ገላብሁ ርእሶ ዕጣን ወመሥዋዕተ ስምረ። በቅዳሴው ላይ ምንድን ነው የሚለው? ዛይረ ገላብሁ ለአባቱ ራሱን የተወደነ መስዋዕት አድርጎ ያቀረበ ይላል። ኤፍሬም በእግሩም ሐዋርያት እንዲተኩ በአንብሮተ እድ በንፋት ሾሟቸዋል ይላል። እንግዲህ ዛይረ ገላብሁ ርእሶ ዕጣን ወመሥዋዕተ ስምረ ቅዱስ ኤፍሬም በእሑድ ውዳሴ ማርያም ነው ይህን የተናገረው። በእግሩም ሐዋርያት እንዲተኩ በማን በጌታችን እግር። ይሄ በቅዳሴው ላይ ሐዋርያት ተለው አሰሮ ሐዋርያት ዱካውን ተከተሉ፣ ጉዞውን ተከተሉ፣ አምላክነትን ተከተሉ ይልና ሐዋርያት ተለው አሰሮ ዱካውን ተከተሉ ማለት ምንድን ነው? የጌታችን የኢየሱስ ክርስቶስን አሰረ ክህነትና አሰረ ስርዓት ተከተሉ። ወይም ደግሞ በእሱ በሄደበት የሃይማኖት ጉዞ እሱ በሰዋበት መስዋዕት እሱ ባቀረበበት አቀራረበና እሱ በሚቀበልበት አቀባበል ደግሞ ይቀበለናል ብለው መስዋዕት አቅራቢ ሆኑ ነው። እሱ ተቀባይ ሆነ ማለት ነው። ይህን እንግዲህ
በዮሐንስ ወንጌል ምዕራፍ 20 ቁጥር 22 እስከ 23 ባለችው አንዲት እንትን ላይ የሆነ ነገር እናያለን። ምንድን ነው የሚለው? እምድረ ተንሳ ሙታን ጌታችን በመንፈቀ ሌሊት 10 ሰዓት ከተነሳ በኋላ ለማርያም መግደላዊት ለሌሎችም ያው እንግዲህ ታይቷቸዋል። መጨረሻ ላይ ግን ማታ እንደተነሳ ሰምተው አውቀው ያዩትም መስክረው እንዳዩት መስክረው ያላዩትም ደግሞ በሴቶች እንደተነገራቸው መነሳቱን አምነው ሴቶች ደግሞ በመላእክት ተነግሯቸው ሲቀጥል ማርያም መግደላዊት ጌታን መነሳቱን አይታ እሱም ደግሞ ሁራ ንግር አላርዳያ ከመተንሳይ ኩምነ ሙታን ሂጂና ለሐዋርያት ተናገሪ ብሏት ሄዳ ነግራቸው ሁሉም አስሩም ማለት ነው። አስሩ በአንድ ቤት እንዳሉ በነገራችን ላይ 12 ሐዋርያት ነበሩ። አንዱ ይሁዳ ጌታን ሽጦ ተለየ። 11ኛው ቶማስ ደግሞ ለአገልግሎት ወጥቶ አልነበረም። አስሩ በዝግ ቤት እንዳሉ ጌታ በተዘጋ ደጅ ገብቶ በተዘጋ በር ገብቶ ሰላም ለእናንተ ይሁን እንዲህ ይላል ቃሉ እናንበው። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸውና ምን ሰጣቸው ማለት ነው? ሀብተ ክህነት ሰጣቸው። ምን ብሎ? በእፍታ ማለት ነው። የሚገርመው ነገር ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ከእሳት ከውሃ ከነፋስ ከመሬት ስጋን አመጣ። ነባቢት የምትናገር ለባዊት ዘላለማዊት ሕያዊት ለባዊት የምታስተውል ዘላለማዊት ነባቢት ለባዊት ሕያዊት ዘላለማዊት ነፍስን አመጣና ወነፋ ላይ ሊሆን መንፈስ ሕይወት በእፍ አለበትና ሰው ምን ሆነ? ሸክላው ሰው ሆነ ነው። አያችሁ፣ ሰውን እፍ ብሎ ሰው አደረገ። እንደገና ደግሞ ሐዋርያትን ደግሞ እፍ አለና ደግሞ ምን አደረጋቸው? ካህናት አደረጋቸው። ዛሬ ደግሞ አባቶቻችን በተለየ መልኩ ይሰጣሉ። እሱን እናየዋለን። ስለዚህ በአጭሩ ሀብተ ክህነት መጀመሪያ ለአዳም፣ ከዚያ ቀጥሎ ለመልከጼዴቅ፣ ከዚያ ቀጥሎ ለአሮን ከነገደ ሌዊ፣ ከዚያ ቀጥሎ ደግሞ እነ ኤሊ እነ ሳሙኤል እያለ እስከ ክርስቶስ ደርሷል። ክርስቶስ ራሱ መስዋዕት አቅራቢ ራሱ መስዋዕት ሆኖ ኢየሱስ ክርስቶስ መጥቶ በቀራንዮ እስከሚሰቀል ድረስ ይሄ ቆይቷል ነው የሚለው። ሐዋርያትም ለተከታዮቻቸው በአንብሮተ እድና በንፋት እያስተላለፉ እስከ ዛሬ ደርሰዋል። በአንብሮተ እድ ካህናት በእጃቸውን በካህናቱ ትከሻ ላይ ይጭኑና ክህነት ይሰጣሉ። እንደገና ደግሞ በእፍታም ደግሞ ይሰጡ ነበረ ይላል የሉቃስ ወንጌል 24:50 ላይ ጌታ እንዘ ይባርኮም እየባረካቸው ወደ ሰማይ አቀና፣ ወደ ሰማይ ባርኳቸው ማለት ነው። ስለዚህ ያበረከት ነው ማለት ነው። ሐዋርያትም ለተከታዮቻቸው በአንብሮተ እድና በንፋተ ቀርን እያስተላለፉ እስከ ዛሬ ደርሰዋል። የሐዋርያት ሥራ 6:3 14:23 አንደኛ ጢሞቴዎስ 13 4:14 ሁለተኛ ጢሞቴዎስ 1:6 ሁለተኛ ጢሞቴዎስ 1:6 ቲቶ 1:5 እስከ ምጽአትም ድረስ እንዲሁ እየተሰጠ ይቀጥላል። እንዲሁ እየተሰጠ ይቀጥላል። የትኛው? ይሄ ነው ማለት ነው። እነዚህን ነገሮችን ተንትናቸውና እንጨርሳለን። የሐዋርያት ሥራ ምዕራፍ 6 ቁጥር 3 እስከ 9 ባለው ላይ እንደዚህ ይላል። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝብን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፊልጶስንም፣ ጵሮኮሮስንም፣ ኒቃሮንም፣ ጢሞኖንም፣ ጰርሜናንም ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላዎስንም መረጡ ይላል። 7ቱን ለአገልግሎት በሐዋርያትም ፊት አቆሟቸው። ከጸለዩም በኋላ እጃቸውን ጫኑባቸው። ይህ ነው እንግዲህ በእጅ መጫን ይሾሙ ነበረ ያለው ይህንን ነው። የእግዚአብሔርም ቃል እየሰፋ ሄደ። በኢየሩሳሌምም የደቀ መዛሙርቱ ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡም መካከል
ድንቅና ታላቅ ምልክትን ያደርግ ነበር ይላል። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ለዚህ ነው ከሁሉም ወገን የሆኑ 7 ዲያቆናት ቀርበው እንዲመረጡ አደረጉ። ተሰበሰቡ። 7 ናቸው። 7ቱም በአንድ ላይ ከተሰበሰቡ በኋላ ምንድን ነው ያሉት? በመልካም ነገር የተመሰከረላቸው መንፈስ ቅዱስ እና ጥበብ የሞላባቸውን 7 ሰዎች ነው። ከዚህ በኋላ ለምንድን ነው ልንሾማቸው አሉ። ከዚያ እኛ ግን ለጸሎት እና ቃሉን ለማገልገል እንተጋለን ብለው የእግዚአብሔር ቃል እንዲሰፋ በእነሱ ላይ እጃቸውን ጫኑባቸው ይልና በእጅ መጫን ሀብት አግኝተዋል ማለት ነው። ይህን የሚናገረው ሌላው የሐዋርያት ሥራ ምዕራፍ 14 ቁጥር 23 ላይ ደግሞ እንዲህ የሚል ነገር አለ። ወደ አንጾኪያም ተመለሱ፣ በየቤተ ክርስቲያኑም ሽማግሌዎችን ከሾሙላቸው በኋላ ጾመውም ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው። አያችሁ፣ ከመሬት ተነስቶ ካህን መሆን አይቻልም። ከጾሙ ከጸለዩ በኋላ ነው። የሚሾሙትም ይጸልያሉ፣ የሿሚዎቹም ይጸልያሉ። የሚሾሙትም ይባረካሉ፣ ሿሚዎቹም ይባርካሉ። ይህን ለማድረግ መጾም፣ መጸለይ፣ ከእግዚአብሔር መለመንና ከእግዚአብሔር ጸጋውን ወይም ደግሞ ስጦታውን እንዲፈቅድላቸው እግዚአብሔርን መለመን ያስፈልጋል ማለት ነው። ይህን ነው የሚናገረው። በሌላ መልኩ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንም አዘውትር። ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና። ይህንም ብታደርግ ራስህንም የሚሰሙህንም ታድናለህና ይላል። ስለዚህ ሰው ለተሰጠው ጸጋ መጠንቀቅ። አሁን ሀብትን ለመሰጠት ወይም ደግሞ ስልጣን ለመሰጠት ኃላፊነትን ለመሰጠት ሁሉም ፈቃደኛ ነው፣ ለመቀበልም ፈቃደኛ ነው። ትልቁ ችግር አሁን በዓለም ላይ ኃላፊነትን መቀበል በኃላፊነት መኖር አይደለም፣ የተሰጡትን ኃላፊነት መወጣት ነው። እንደ ሃይማኖትም እንደ ሀገርም አሁን ዓለምን የጦርነት ቀጠና ያደረጋት ቤተ ክርስቲያንንም ፈተና ላይ የጣላት ሁሉም የተሰጠውን ኃላፊነት እሺ ይቀበልና ኃላፊነት አይወጣም። ኃላፊነት እንደ አስተዳደር ብናየው፣ እንደ ስብከተ ወንጌል ብናየው፣ እንደ አገልግሎት እንደ ማሕሌት ብናየው፣ እንደ ቅዳሴ ብናየው አንዳንዱ ተሰጦ ሆኖ የሥራ መስክ ሆኖ አገልግሎ ያስደስታል፣ አስተምሮ ያስደስታል፣ አስተዳደሩን ይዞ ያስደስታል። አንዳንዱ ደግሞ እንጀራ ሆኖበት ተሸክሞ ምዕመናንን ያሳዝናል። አዎ ይህን ነው የምንመለከተው ማለት ነው። ቲቶ 1:5 ላይ ደግሞ ቅዱስ ጳውሎስ እንደዚህ ይላል። ስለዚህ ምክንያት የቀረውን እንድታደራጅ በየከተማውም እኔ አንተን እንዳዘዝሁህ ሽማግሌዎችን እንድትሾም በቀርጤስ ተውህ። የማይነቀፍና የአንዲት ሚስት ባል የሚሆን የሚያምኑም ልጆች ያሉት፣ ስለ መዳራትም ወይም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው። ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ ነው። እንደገና ደግሞ ገንዘብ የማይወድ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹንም ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። የማይታዘዙና ከንቱ የሚናገሩ የሚያታልሉ ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸውና፣ ስለዚህ ለእግዚአብሔር የታመኑትን እያቀረብክ አገልጋዮች አድርጋቸው ብሎ ሲሰጠው እንመለከታለን። እንግዲህ ሀብተ ክህነት እነዚህ ይመለከታል። ዛሬ እዚህ ላይ ምንድን ነው? አንደኛ የማይረባ ነገር፣ ለምሳሌ ለገንዘብ ራሱን ያልጣለ፣ ለዝሙት ራሱን ያልጣለ፣ ለመካሰስና ለመክሰስ ራሱን ያልጣለ፣
ሰዎችን የማያታልል ሃይማኖቱን ደግሞ የማያጠራጥር አነጋገሩ አስተሳሰቡ ጭምት የሆነ ራሱን ለእግዚአብሔር ያስገዛ የተቀደሰ የሚቀድስ ይልቁንም ደግሞ ራሱ ሳይቀደስ መቀደስ ራሱ ሳይማር ማስተማር ስለማይቻል የተማረና ያወቀ ለሚሰጠው ስልጣን ወይም ደግሞ ለሚሰጠው ኃላፊነት የሚወጣ መሆን አለበት ነው የሚለው። ሀብተ ክህነት እንግዲህ ይቀጥላል ወደፊትም እና በዚህ አሁን ዛሬ የአገልግሎት ችግር ትልቁ ችግር ያለ ድርሻ ያለ ሙያ ይሄ አንደኛ ቆሮንቶስ ምዕራፍ 12 ላይ ለእያንዳንዱ ጸጋ አለው ይላል። ለመቀደስም ጸጋ አለው፣ ለወንጌል አገልግሎትም ጸጋ አለው፣ ለመናገርም ጸጋ አለ፣ ለማስታረቅም ጸጋ አለ እና ሁሉም በጸጋው። አሁን ትልቁ ችግር የሀገራችን የቤተክርስቲያናችንም ችግር ሰው ያለ ጸጋው የእሱ ቦታ ባልሆነው ባለጸጋዎቹ ገብተው እንዳያገለግሉ ጸጋ በሌላቸው ሰዎች ቦታው ተይዟል። እንደገና ደግሞ ምዕመናን እንዳይገለገሉ ደግሞ ጸጋ የሌላቸው ቦታውን ስለያዙ እንዴት ይሁን? እነዚያኞቹ ደግሞ እንዳያገለግሉ ቦታውን ሌሎቹ ይዘውታል። ይሄ ችግር ነው። ቤተክርስቲያናችንን አንዱ ሻጭ፣ አንዱ ለዋጭ፣ ሌላኛው ተሻጭ፣ አንዱ አሳዳጅ፣ ሌላኛው ተሰዳጂ፣ በቋንቋ በተራራ በወንዝ በገንዘብ በስልጣን በመከፋፈል ትልቅ ችግር እየተፈጠረ ያለው ይሄ ነውና ይህንን ሰፋ ባመልኮ እንመለከተዋለን። ገብረ መስቀል ሚዲያ ነው። ሰብስክራይብ አድርጉ። ለሁሉም እንዲዳረስ ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አስተላልፉት። ምክንያቱም ሀብተ ክህነት በካህናት ደረጃ፣ በዲያቆናት ደረጃ፣ በመምህራን ደረጃ፣ በሰባካያን ላይ ደረጃ፣ በፓትርያርክ ደረጃ፣ በሊቃነ ጳጳሳት ደረጃ፣ በጳጳሳት ደረጃ ብዙ ክፍተቶች ይታያሉ። እነዚህ ክፍተቶች ሰዋዊ ናቸው። ሰው ስለሆኑ እግዚአብሔርም እኮ በለበሰው ሥጋ ደካማ እንደሆነ አውቆ እነሆ ሲጸልይ ጸሎቱን ነፍሴን ውሰድ ተቀበል፣ ልመናዬን ስማ እያለ ይናገር ነበረ። ይሄ ምንድነው? ሥጋ የለበሰ ሁሉ ደካማ እንደሆነ ለማመልከት ነው። እና በሰው ዘንድ ድካም ይኖራል አለ፣ እውነት ነው። ነገር ግን ሰዎችን የሚያበረታ እግዚአብሔር አለ። እንደውም ቅዱሳን ምን ይላሉ? የጸኑትን አስቡ፣ የወደቁትን የሳቱትን ሳይሆን ያመኑትን፣ ያሳቱትን ሳይሆን ያሳመኑትን፣ ሰውን ያሳዘኑትን ሳይሆን ሰው ያጽናኑትን፣ የቀሙትን ሳይሆን የሰጡትን፣ እንደገና ያዳሉትን ሳይሆን ያላዳሉትን እያያችሁ ጽኑ ነው የሚለው። ስብሐት ለእግዚአብሔር።